توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسوله الكريم أما بعد ተከበራችሁ መሻይኾችና ዱዓቶች እንኳን በድጋሚ በደህና ተገናኘን። እንኳን ደህና መጣችሁ። ሶስተኛውን ኸሊፋ ዑስማን ኢብኑ አፋን ነው እየዘከርን እያወሳን ያለነው። በዛሬው ቆይታችን ላይ ዑስማን ረዲየላሁ ዐንሁ በርካታ ተቋማትን አቋቁመዋል። በዋናነት በዛሬ ቋንቋ የገንዘብ ሚኒስቴር ተብሎ ሊጠራ የሚችለውን ሙአሰሳ ማልያ አደራጅተዋል፣ አቋቁመዋል። እንዲሁም ደግሞ በኢኮኖሚ ዘርፍ ላይ የሚሰሩ ተቋማትንም መሰረት ጥለዋል። እንዲሁም ደግሞ ልማት ላይ የሚሰሩ ተቋማትንም መሰረት ጥለው እንዳለፉ ታሪካቸውን የጻፉ ምሁራን ይጠቅሳሉና እነዚህን ጉዳዮች አስመልክቶ ዑስማን ረዲየላሁ ዐንሁ በተቋም ግንባታ ላይ የነበራቸውን አበርክቶ ምን እንደሆነ ዛሬ ኢንሻአላህ ሐሳቦችን እንሰማለን። በዚህ ጉዳይ ላይ መልእክት የሚያስተላልፉልን ታላቁ ሼኻችን ዶክተር መሐመድ ሐሚድንና ሼኽ አብዱሰላም አንዋር ይሆናሉ። ከሼኽ መሐመድ ሐሚድ እንጀምራለን። ፈለተፈደለ ሼኽ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን። ሰይድና ዑስማን ረዲየላሁ ተዓላ ዐንሁ በዘመናቸው ከሰሯቸው ትላልቅ ነገሮች መካከል እንግዲህ የሙስሊሙን ሀገረ መንግስት ወይም ኺላፋ የገቢ ምንጮች እና የተገኙት ገቢዎች ደግሞ በምን መልኩ መውጣት እንዳለባቸው የሸሪዓው መሰረት እንደተጠበቀ ሆኖ የበለጠ የማልማትና የማስፋፋት ስራ ነበር የሰሩት። እንግዲህ ገንዘብ ላይ ጠንከር ያለ አካሄድ ነው ያላቸው። መጀመሪያ ከራሳቸው ነው የሚጀምሩት። ዑስማን ሀብታም ናቸው እንግዲህ ከጀመሩ ጀምሮ ነጋዴም ስለሆኑ፣ ስለዚህ በኸሊፋነት ዘመናቸው ከበይተል ማል ደሞዝ ተቀብለዋል የሚል መረጃ አልተገኘም ነው የሚሉት። ራሳቸውን ለሙስሊሞች በነፃ ነው አገልጋይ አድርገው ያስቀመጡት ማለት ነው። ቤታቸውን ወጪ በራሳቸው አቅም እየሸፈኑ። እርግጥ ኸሊፋ የሆነ ሰው ወይም አሚር የሆነ ሰው መሰረታዊ ፍላጎቱን የሚያሟላበት ወጪ ከሙስሊሞች ገንዘብ፣ በእስልምናው አጠራር የሙስሊሞች ገንዘብ ነው የሚባለው፣ ከመንግስት ገንዘብ ማለት ነው። ምን በይቲ ማሊል ሙስሊሚን መውሰድ አይከለከልም። አቡበክርም መጀመሪያ ላይ ሞክረው በኋላ ሰሃቦች ደሞዝ እንደመደቡላቸው የታሪክ መጽሐፍቶች ይናገራሉ። ዑመርም እንደዚሁ ደሞዝ ይቀበሉ ነበር። ዑስማን ግን አይደለም ለራሴ መቀበል የለብኝም የሚል አቋም ይዘው እውቀታቸውን እና ጊዜያቸውን ለሙስሊሞች ወቅፍ አድርገው ነበር። ገንዘባቸውንም በሰፊው ወቅፍ ሲያደርጉ እንደኖሩት ሁሉ ማለት ነው። ከዚያም ሰራተኞቻቸውን ደግሞ በገንዘብ ዘርፍ ወይም በይተል ማል ገንዘብ ቤት ተብሎ የሚጠራው ወይም ግምጃ ቤት ወይም በዘመናችን አጠራር ደግሞ የገንዘብ ሚኒስቴር የሚባለው ላይ የሚሰሩ ባልደረቦቻቸውንና ሰራተኞቻቸውን በጣም ይቆጣጠሩ እንደነበረ፣ መመሪያዎችን በየጊዜው እያወጡ ትግበራውንም እየተከታተሉ ሚሳሳት ካለም እያረሙ ይመሩ እንደነበረ ነው የሚታወቀው። ብዙ ደብዳቤዎችን በተለያዩ ግዛቶቻቸው አቅጣጫ ይልኩ እንደነበረ ነው። ከዛ መካከል አንዱን ለማንሳት ያህል ዑማል አልኸራጅ የግብር ሰብሳቢዎችን አስመልክቶ ሲጽፉ አማ ባዕዱ ፈኢነ አላህ خلق الخلق بالحق فلا يقبل إلا الحق خذوا الحق وأعطوا الحق به والأمانة الأمانة الله خلق انسفتر بحق لا يفتراቸው ሐቅን እንጂ አይቀበልም።
ሐቅ የሆነውን ነገር ተቀበሉ፣ ስትሰጡም በሐቅ ስጡ። እንደገና ደግሞ አደራ እምላችሁ አማና ጠብቁ፣ ታማኝነት ሊኖራችሁ ይገባል። ቁሙ ዐለይሃ ወላ ተኩኑ አወለ መን ዩስለቡሃ፣ አማናን ቀጥ ብላችሁ ቁሙባት። የመጀመሪያ አማናን የተነጠቃችሁ ሰዎችም አትሁኑ። ፈተኩኑ ሹረካአ መን በዕደኩም ኢላ መክተሰብቱም፣ እናንተ የሰራችሁት ኃጢአት ላይ ተደማሪ ሆኖ ከእናንተ በኋላ የሚመጣውም የሚሰራውን ጥፋት ሸሪኮች አትሁኑ ማለት አንድ ሰው ያለ አግባብ ገንዘብ እንዲወስድ ከተፈቀደለት ቢያወርስም ያንኑ ነው የሚያወርሰው። ስለዚህ አንተ ሸሪክ ነህ ማለታቸው ነው። ወልወፋ አልወፋ፣ ወፋ ማለት ያው ታማኝነትና ለባለቤቱ ሐቁን ማድረስ ማለት ነው። ወላ ተዝሊሙ اليتيم ولا المعاهد፣ የቲምን እንዳትበድሉ። ሙስሊም ያልሆኑ ሙስሊሞች ጋር አብሮ በሰላም የመኖር ቃል የተገባላቸው አላማኞችንም አትበድሉ። فإن الله خصم لمن ظلمهم፣ እነዚህን ሰዎች የበደላቸው ሰው አላህ ራሱ ነው ጠበቃቸውና የሚከራከርላቸው በማለት ያስጠነቅቁ ነበር። እንግዲህ ሙስሊምም ሆነ ሙስሊምም አልሆነ በፍትህ ጉዳይ ላይ እሳቸው ዘንድ እኩል ነው። በዐቂዳው አላህ የታሳሰበው እንጂ ማንም ሰው እምነቱ ምንም ይሁን መበደል አይገባውም የሚለውን እንደ ህግ ይተገብሩት ነበር። ሌላው ደግሞ የሚሰበሰቡ የመንግስት ገቢዎች ካሉም በተገቡ በሐቁ መሰብሰብ አለባቸው። ያው የገቢ ምንጮች አሉ በእስልምናው ስርዓት ኢኮኖሚ ላይ ማለት ነው፣ እንዲሰበሰቡ እንደገና ደግሞ በፍትህና በሚዛናዊነት በመቀበልም ሆነ በመስጠትም ላይ ትክክለኛ አሰራር እንዲሰራ ያዙ ነበረ። ሙስሊሞች ከአህለ ዚማ መውሰድ ያለባቸው የቤተል ማል ገቢ እንደዚሁ በአግባቡ መሰብሰብ እንዳለበት፣ እንደገና አህለ ዚማ ማለት ያው ቃል የተገባላቸው ክርስቲያኖች ወይም ይሁዶች በሙስሊሞች ውስጥ የሚኖሩት ናቸው። እነሱም እንዳይበደሉ ያስጠነቅቁ ነበር። ለሁሉም ህብረተሰብ ተገቢ የሆነው ሐቁ እንዲደርሰው ተከታትለው ያስፈጽሙ ነበር ማለት ነው። ሁሉም ታማኝነትን ባህሪው እንዲያደርግና እንዲላበስ ያዙ ነበር። ከዚህ ውጭ ያለ ነገር ሁሉ ተቀባይነት እንደሌለው ያስጠነቅቃሉ። ለራሳቸው እንግዲህ ጥቅም እንዳልፈለጉና ደመወዝ እንዳልተቀበሉ ጠቅሰናል። የዑመር ዘመን በዑመር ዘመን የተፈጠሩ የኢኮኖሚና የአስተዳደር ስርዓት የተዘረጉ አሉ። ለምሳሌ ዲዋን የሚባል አለ፣ መዝገብ ቤት እንደማለት ነው። አጣ የሚባል አለ፣ ደሞዝ ምናልባት ለሳቢቆች የሚሰጡበትና በኋላ ለሰለሙ እስልምና ላይ ረጅም ጊዜ የቆዩ ማለት የሚሰጠው አሰጣጥ ነገር ይለያይ ነበርና ያንን የዑመርን ሲስተም ተከትለው ይሄዱ ነበረ። ሌላ ብዙ ሀብት ስለመጣ ብቻ በጣም መንደላቀቅ ተገቢ እንዳልሆነ፣ ፍትሃዊ የሆነ የሀብት አጠቃቀም እንዲኖር አጥብቀው ይሰሩ ነበር። እንግዲህ የዑስማን ዘመን የነበረው የሀብት ብዛት ሰፍቷል። ምክንያቱም ብዙ አገሮች ተከፍተዋል፣ ገኒማው መጥቷል፣ ዘካማ ነበረ፣ ሌሎችም አሉ። ያን ሁሉ በጠሪቀት ረሺዳ ትክክለኛ በሆነ መንገድ እንዲገባ ተገቢ ለሆነው አካል እንዲደርስ በጣም የተጠናከረ ክትትል ያደርጉ እንደነበረ ነው ማለት ነው የሚያሳይ። መርሐባ ሹክራን ዶክተር መሐመድ ሐሚድን። ሼክ አብዱሰላም ፈضل ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወአላ አማ በዕድ። ዑስማን ብን አፋን ዙኑረይን ረዲየላሁ ተዓላ ዐንሁ ሼኻችን ዶክተር መሐመድ ሐሚድን እንዳነሱት እንደ አንድ መንግስት የተለያየ ስራ ሰርተው መሰረት ጥለው ዘመኑን እነሱ የነበሩበትን ዘመን የዋጀ ስርዓት ዘርግተዋል። ከዘረጓቸው ስርዓቶች አንዱ ኢኮኖሚ ነው። ሁለተኛ ደግሞ ሀገራዊ ልማት። ያው የዛን ጊዜ የእስላም ሀገር እንዳንድ ነው የሚቆጠረው። በጣም የሰፋ ግዛቶች ነበሯቸው። በተለያዩ ሀገር ተከልለው የተለያዩ መንግስታት ያሉባቸው በሳቸው ስር ነበር የሚተዳደረው። ከነዚህ ዑስማንን እስከ መጨረሻው ድረስ ሲታወሱ እንዲቆዩ ካደረጋቸው ነገሮች አንዱ የሁለቱን ሐረሞችን መስጂድ ማስፋፋት ነው። ትልቅ አሻራ ነው።
የመዲናን መስጂድ የመስጂድ አልሐራም የመካውን መስጂድ በፊት ነብዩ አለይሂ ሰላም ከነበሩበት ጊዜ ህዝቡም እየሰለመ እየሰፋ በመምጣቱ በርግጥ አቡበክር ሲዲቅም አድሰውታል፣ ግን አልቀየሩም። ምንም ነገር ሲፋቱንም አይነቱንም አልቀየሩም። ዑመርም እንደዚሁ አሳድሰውታል። ዑስማን ሲመጡ ግን የነበረው የሙስሊሞች መብዛትና የሚእመኑ መጨናነቅ እንደገና ደግሞ የቴክኖሎጂውም ማደግ ሰበብ ሆኖ መስጂዱ በስፋትም እንደዚሁም ደግሞ በግንባታ ቁሳቁስ አይነትም የተለየ ለውጥ ሰርተው አስፍተውታል። ግን በግላቸው ሳይሆን የነበሩ ዑለማዎችን ሰሃቦችን ዋና ዋናዎችን አማክረው መስለሐና መፍሰዳውን አይተው ማስፋቱ ይበጃል በሚል እንደውም ሲቃወሟቸው እነሱም ሐዲስም አምጥተዋል። መን በና ሊላሂ መስጂደን በነላሁ ለሁ በይተን ፊል ጀነት ሚስለሁ አሻሽሎ የሰራ አሻሽሎ ይሰራለታል የሚል ማስረጃ አቅርበው አስፍተዋል። ይሄ እንግዲህ በዘመናችን ላሉም አመራሮች ትልቅ ምሳሌ ነው። ሰው የበለጠ ሰዎችን ቀልባቸውን አንድ የሚያደርገው ለአሚሮቻቸውም ታዛዥ የሚያደርገው ዋናው መንፈሳቸው አንድ ሲሆን ነው። በዲናቸው ጠንካራ ሲሆኑ ሁሉም ሰው መቼም አይጠበቅም። ራሱ ሲጠብቅ ለአላህ ፈሪ ሲሆን አሚሩም ይታዛል። ይሄ ትልቅ መልእክት ነው። ስለዚህ ከሰሯቸው ልማቶች በዋናነት የእምነት ተቋማትን ማስፋፋት፣ ይህም ብቻ አይደለም በመካ መዲና ተገደበ ሳይሆን እሳቸውም የተለያዩ ቦታ የሾሟቸው ግብጽ ላይ፣ ኩፋ ላይ፣ እነዚህ ቆጵሮስ አካባቢ በሚከፈቱበት ጊዜ የእሳቸውም የበታች ተሿሚዎች በሙሉ ይህን የዑስማንን ፈለግ በመከተል እዛ መስጂድ ይገነባሉ። ምእመኖች ዙሪያው እንዲሰፍሩ ያደርጋሉ። ሰዎች በዛ መስጂድ እንግዲህ መስጂድ ሁሉም ነው፣ ትምህርት ቤትም ነው፣ የኢባዳ ቦታም ነው፣ መሰልጠኛም ነው። ሁሉም ነገር ስለሆነ ትኩረት ሰጥተው ይህን ያደርጉ ነበረ። የእኛም ትውልድ ይህን ሊያደርግ ይገባል። ቀጣይ ደግሞ ሌላው ከሰሯቸው ልማቶችና ከሚታወሱበት ሌላው ለህዝቡ የሚያስፈልገውን መሰረተ ልማትን አስፋፍቷል። ከነዚህ መካከል የውሃ ጥልቅ የውሃ ጉድጓዶችን መቆፈር፣ እንደዚሁም ደግሞ የተለያዩ ክረምት ላይ ሲዘንብ ዝናብ ውሃ የማቆርና የማቆየት በተለይ ለሁጃጆች ለሙዕተምሮች አገሩ አብዛኛው በረሃ ነው። እንደ ዛሬ ጊዜ ተሟላ ውሃ መንገድ ላይ አይገኝም ነበረ። በየአቅጣጫው የኢራቆች፣ ኢራኖች፣ ሻም እነዚህ ሁሉ መንገደኞችና ነጋዴዎች ሁጃጆች በተለይ በሚመጡባቸው ሰፋፊ መተላለፊያ ኮሪደሮች ላይ ጥልቅ ጉድጓዶችን በመቆፈር እንደዚሁም ደግሞ ውሃዎችን በማቆር የውሃ ተደራሽነትን ሰበብ ትልቁ መሰረት ያደረጉት ይሄ ነው። ሌላው ከዚህ ውጭ ደግሞ ልማትን ከማስፋፋት አንጻር አሁን ጅዳ ተብሎ የሚታወቀው እዛን ጊዜ ትንሽ የቀረ ቁዳዓ የሚባል ጎሳ የሰፈረባት አካባቢ ነበረች። አሁን የጅዳ ትልቁ እንግዲህ ኢንተርናሽናል ወደብ ያቋቋሙት እሳቸው ናቸው። የባህር ጠረፍ ነው። በዛ እንግዲህ ሰዎች በግብይት ዓለም በንግዱም ዓለም እንዲሳተፉና መዳረሻም እንዲሆን፣ ምክንያቱም መካ መዲና የሚመላለሳቸው ብዙ ነው። የሀገሩን ኢኮኖሚ ከፍ ማድረጊያ አንዱ ወደብ ግንባታ ስለነበረ እሱንም የጀመሩት እሳቸው ናቸው። ከነዚህ ሶስት ዋና ዋና ነገሮች እኛ እንግዲህ ያው ተጨባጫችን ከነሱ ማስተሳሰር ስለሆነ እስልምና ማለት ዝም ብሎ መስጂድ ገብቶ መቀመጥ እንዳልሆነ የእምነቱን ከማጠናከር ማምለኪያ ቦታዎችን ከማስፋፋት በጎን ለጎን ልማትን ማስፋፋት እንደው ሐዲሱም የሚለው እሕሪስ ዐላ ማ የንፈዑከ ወላ ተዕጀዝ ወስተዒን ቢላህ ነው። ማንኛውም ሙስሊም የሆነ ሰው ከሁሉም በላይ አንድ ሰው ራሱን ሰርቶ መቻል ዒባዳ ነው። ቤተሰቦችን ከድህነት ማውጣት፣ ሀገሩን ማልማት፣ በሀገር ልማት መሳተፍ፣ ይሄ ሁሉ የሙስሊሞች ሚና ሙስሊም መሪዎች ሚና መሆኑን ተረድቶ በሙስሊሞች መዋቅር ስልጣን ያላቸው ተጠሪነት ያላቸው አቅም ያላቸው ባለ ሀብቶችን ባለስልጣኖችን በሙሉ ዑለማዎችም ጭምር ደረሳዎችም ጭምር
መሳተፍ እንዳለባቸው ይህ የዑስማን በርግጥ ከነቢዩም የወረሱት ነው። አቡበክርም ዑመርም ያው እንደ ወቅቱ ያለው እንቅስቃሴና ስፋት ይለያይ እንጂ በዋናነት ግን ዑስማን ነጋዴም ናቸው። ስለ ኢኮኖሚ በደንብ የገባቸውና አትራፊም ናቸው እና ያንን የግል ችሎታቸውን ስልጣኑን በሚይዙበት ጊዜ ወደ ሀገር ቀይረው ወደ ሙስሊሞቹ ዓለም ቀይረው ዘላቂነት ያለውን የኢኮኖሚ ልማት ዘርፍ የዘረጉና ያስፋፉ መሆናቸው ለኛ ምሳሌ ይሆናል የሚል ሐሳብ ነው ያለን። ጀዛኩሙላሁ ኸይር። እንግዲህ ዑስማን ረዲየላሁ ዐንሁ መንግስታቸው ኺላፋቸው ከሚያስፈልጓቸው መሰረታዊ የሚባለው በዛሬው የመንግስት ዘመናዊ ስርዓት ውስጥ አንዱ ዋነኛውና አንዱ ኢኮኖሚ ነው፣ ገንዘብ ነው፣ ፋይናንስ ነው። ያን አስመልክቶ የራሳቸው ስርዓት እንደነበራቸው ተረድተናል። እንዲሁም ገቢ የሚገኝባቸውን የተለያዩ ምንጮችን በማመቻቸት ረገድ የነበራቸውን ሚና አይተናል። እንዲሁም የፋይናንስ ተቋማትን እና የፋይናንስን ስርዓት ዘርግተዋል ለማለት የሚያስችሉ ወይም ደግሞ ያንን ለመዘርጋት የሚያስችሉ ጥንስሶችን እንደጀመሩ የሚያመላክቱ አንዳንድ ማሳያዎችን አይተናል። ኢንሻአላህ የተቀሩ የዑስማንን የህይወት ታሪካቸውን መልክና ገጽ በስፋት የምናይ ይሆናል። ለነበረን ቆይታ ሁላችሁም ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا